أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي نهج لنا سبيل الرشاد وهدانا بنور القرآن ولم يجعل له عوجا بل نزله قيما مفصلا لا يأته الباطل من بين يديه ولا من خلفه تنزيل من حكيم حميد ربي لك الحمد أن وفقتني للاستظلال بوارث ظل كتابك العزيز المنزل لهداية خلقك من خزائن حكمتك ومكنون علمك الذي أنزلته على خاتم رسلك قرآنا عربيا لقوم يعقلون ذلك الكتاب لا ريب أحكمت آياته ثم فصلت بالهدى والحق بشيرا ونذيرا يهدي للتي هي أقوم مصدقا لما بين يديه ومهيمنا عليه ثم الصلاة والسلام على من علمنا القرآن على نبينا وحبيبنا محمد القائل خيركم من تعلم القرآن وعلمه وعلى من سار على نهجه واتخذ القرآن منهج حياته إلى يوم الدين أما بعد فيا قومي سلام الله عليكم ورحمته وبركاته እንኳን አላህ Subhanahu Wa Ta'ala ወደ ተከበረው ስለሱ ኪታብ መጽሐፍ ስለምንነጋገርበት ስብስብ እንኳን አላህ ሰባሰበን አላህ አስአሉ አላህን እጠይቀዋለሁ ይሄ ለሱ ዲን ለሱ ኪታብ ስንል ባለን ፍቅር በመሰብሰባችን ሀበሻ ላይ የደረሰ ያለውን ግፍ እንዲያነሳልን ማጸነዋለሁ የትምህርት ርዕሳችን አልቁርአን ኪታቡላሂል ሙዕጂዝ ቁርአን ተአምራዊው የአላህ ቃል አሸናፊው የአላህ ንግግር ስለዚህ ስለ ታላቁ ኪታብ ይሆናል ዲስከስ የምናደርገው የምንወያየው አላህ ያግራልን ያስተካክልልን ንግግሬን ለኔም ለናንተም የምትረዱት ያድርገው ይህን ርዕስ የመረጥንበት ሶስት ዋና ዋና አጀንዳዎች አሉ أولا حتى نكون سادة الأمم የትውልድ መሪ ለመሆን ቁርአንን ሳንዝ አይሳካ يقول الفاروق عمر من ይላሉ إن الله لا يرفع بهذا القرآن أقواما الله በዚህ መጽሐፍ ሰዎችን ከፍ ያደርጋል ሌሎችን ይጥላል ቁርአንን ባዝን ቁጥር የትውልድ የበላይ አላህ ያደርገናል ሁለተኛው حتى يتحسن علاقتنا مع القرآن ከቁርአን ጋር ያለን ትስስር አሁን ባለንበት ተጨባጭ አስደሳች አይደለም ምን ያህሎቻችን ቁርአንን አስተንትነን አይኖቻችን በእንባርሰዋል ከቁርአን ጋር እንደ አይነት ትስስር አለን የአላህ ኪታብ የአላህ መጽሐፍ ብለን በእንባርሰናል أحد الصحابة عند الصحابة قرآن ሲቀራ ኪታብ ከፍቶ ያየውና ይኮ የጌታዬ ንግግር ነው ያቅፈዋል ማልቀስ ይጀምር ነበር ከቁርአን ጋር እውን አላህ ያናገረ እንደሆነ አስበናል ሁለተኛው ነጥብ ይሄን ቦታ ወደ ውስጣችን ለመመለስ እገዛ ለማድረግ ነው ሶስተኛው ዳዕዋ ባጢላ عن القرآن ስለ ቁርአን አሁን እየተባለ ያለውን እየሰማችሁ ነው የእንትና ቃል ነው የአላህ ቃል አይደለም ጅብሪል ነው በራሱ አገላለጽ የገለጸው የሚያሳዝኑ ሰማያት ሊናዱለት የሚገባ ንግግሮች እየሰማን የአላህ ቃል መሆኑን የበለጠ ውስጣችን ለማስቀመጥ ነው አላሁ Subhanahu Wa Ta'ala ቁርአንን ተአምር አድርጎ ወደ ባሪያዎቹ ልኮታል ለነብዩ ሰለላሁ ዐለይሂ ወሰለም ብዙን ተአምራቶች ሰጧቸዋል ጨረቃን እስከ መክፈል እጃቸው ላይ ውሃን እስከ ማፍለቅ
ብዙ ተአምር አላህ ሰጥቷቸው የተአምራቶቹ ተአምር ግን ቁርአን አላህ ለእያንዳንዱ ነብይ ሆነ ወደ ህዝቡ ሲላኩ ህዝቡ ይጠይቃል አንተ ነብይ ነህ እንዴ መረጃህ ምንድነው ይላቸዋል ስለሚባሉ የነብይነት መገለጫ ተአምር አስዞ ይሰጣቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ለምን ይላሉ ማ ሚነል አንቢያኢ ነብዩን ኢላ ኡቲያ ሚነል አያት ዐላ ሚስሊሂ አመነ ዐለይሂ አልበሸር ምንም ነብይ እኮ አላህ አላከም ሰዎች የሚያምኑበት ተአምር ቢሰጠው እንጂ ነብይና አዎ ምነው ይሄ ነው ምልክቴ ይላል ለነብዩ ሰለላሁ ዐለይሂ ወሰለም ግን የሰጣቸውን ራሳቸው ሲገልጹ ምን አሉ ወኢነመ الذي اوتيته وحيا እኔ ግን የተሰጠኝ ራእይ ነው ቁርአን ነው የተሰጠኝ فارجو ان اكون اكثرهم تابعا يوم القيامه يوم القيامه በዚህ ቁርአን ብዙ ተከታይ ይዤ ከአላህ ቀርባለሁ ብዬ ተስፋ አደርጋለሁ ይሉናል የነብዩ ኡማ የማይቋረጥ ተአምር ያዘው ቁርአን ነው ተአምራቸው ሙዕጂዛችሁ ምንድነው ምንባል ምንነው ምናሳይ ቁርአን ውስጥ ትንሽ ተነትንላችኋለሁ ውስጡ ያዘውን ተአምራቶች ታዲያ እያንዳንዱ ነብይ ሲላክ ይዞት የሚመጣው ተአምር ለየት የሚያደርገው የዛ ማህበረሰብ ህዝብ የሚታወቅበትን ባህል ጠብቆ ነው የሚመጣው ያ ማህበረሰብ በስነ ጽሁፍ የታወቀ ከሆነ የሚያሸንፍ በህክምና ከሆነ ያን የሚበልጥ ከዛው ጋር ተቀራራቢ የሆነ ተአምር ለነብይ ይሰጣዋል ያላህ ነቢያት ይሄን ይዘው ነው የሚመጡት እስኪ አንድ ሶስቱን እንጥቀስ ነብዩላህ ሷሊህ وهو نبي عربي نبي الله صالح عرباوي نبي ነው عربوش ደግሞ ከግመል ጋር ያላቸውን ትስስር ታውቃላችሁ حديثه لا خير لك من حمر النعم واذا العشار عطلت ስለዛ ነው የሚያወራው ከግመል ጋር ስለተያዙ ነብዩላህ ሷሊህ ነብይ ነኝ ብለው ዳዕዋ ሲጀምሩ ህዝቡ መጣና ተአምር ጠየቃቸው قالوا انما انت من المسحرين وانت دغمت يتدرجبه دغامينا فاتي بايه ان كنت من الصادقين اونتኛ ከሆንክ እስኪ ተአምር አምጣልን እና ምንህ ዘንድ አሏቸው ለነብዩላህ ሷሊህ ሚገርመው የሷሊህ ህዝቦች የሰሙድ ህዝቦች ማለት ነው ለነብዩላህ ሷሊህ መስፈርት አቀረቡ ነብይ እንደሆንክ እንድናምንህ ምታወጣልን ግመል እንፈልጋለን ግመሏም ከለሯ ቀይ ይሆናል ክራይቴሪያ ተመልከቱ ያስሮር እርጉዝ ትሆን ግዝፈቷ እዚህ የሚደርስ በጣም ግዙፍ እናቷ ተራራ የሆነች አሉ የምትወለደው ከምን ነው ከተራራ ይሄን ካረክ ነብይ ነህ እንቀበላለን ከግመል ጋር ስለኖሩ ስለ ግመል ጠየቁ አላህን ለመኑ ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ قال هذه ناقة እቻትላችሁ የአላህ ግመል የጠየቃችኋት لها شرب ولكم شرب يوم معلوم ለሷ ምትጠጣበት የተወሰነ ቀን አላት ለናንተም እንደዛው ولا تمسوها بسوء በመጥፎ እንዳትነኳት فيأخذكم عذاب يوم عظيم ከባድ ቅጣት ያገኛቸዋል እቺ አላህ ግመልናት ተአምር ወጣላቸው በጣም የሚገርመው ኢብኑ ከሲር ምን ይላሉ ቀሰሱል አንቢያ ላይ የወጣችው ግመል አንድ ቀን ያካባቢውን ውሃ ትጠጣዋለች ብቻዋን ሌላ ግመሎች ሌላ ቀን ነው የሚሰማሩት እነሱ አንድ ቀን እሷ ለብቻው አንድ ቀን ግዙፍ የሆነች ግመል ይተአምር መጣላቸው አስተባበሉ فعقروها قرطات وقوات الله تقطع فدمدم عليهم ربهم
بذنبهم فسواها استكاكلاچو الله يا نبي يا ማህበረሰብ የሚታወቅበት አይነት ነው ተአምር ይዞ የሚመጣው ነብዩላህ ሙሳን አለይሂ ሰላም ብንወስድ በሳቸው ዘመን ግብጻውያን በሁለት ነገር ይታወቁ ነበር ግብጾች ፍርዓውን እና የሱ ነዋሪያን አንድ የሐዳረቱ ተመዱን የከተማ ልማት ስልጣኔ ግብጽ ውስጥ ነበር አሁን የምናየው ፒራሚድ ግብጽ ትልቅ ታሪክ ያላት ሀገር ናት ሁለተኛ የሚታወቁበት ግብጻውያን ሳሂሮች ነበሩ ድግምት የሰፈነበት ዘመን ነበር ሁሉም ደጋሚ ነው በእነሱ ዘመን ታዲያ አላሁ Subhanahu Wa Ta'ala ለነብዩላህ ሙሳ ከዚህ ጋር ተመሳሳይ የሆነ ተአምር ነው የሰጣቸው فألقى عصاه بترون طالو فإذا هي ثعبان مبين بترون ሲጥኑት እባብ ሆኖ ቁጫል ዱላ ወደ እባብ ይለወጣል وأدخل يدك في جيبك تخرج بيضاء للناظرين እጅህን ከጉያህ አውጣው የሚያበራ ነጭ ይሆናል እጅ ይበራል ዝም ብሎ እነሱ ይሄን ድግምት ነው የሚያውቁት ከሙሳም ጋር አለይሂ ሰላም ሊወዳደሩ አደባባይ ላይ ወጡ እነሱም ጣሉ ድግምታቸውን አላህ ዘግቦታል فلما القوا ዱላቸውንና ገመዶቻቸውን ሲጥሉ سحروا اعين الناس የሰውን አይን ደገሙበት ይላል አላህ መሰለው واسترهبوهم وجاءوا بسحر عظيم على الله በታላቅ ድግምት መጡ ሙሳ እንኳን ፈሩ فاوجس في نفسه خيفة موسى نبي الله موسى يتعمر ህዝቡን ሊያከፍርብኝ ነው ብሎ እስኪፈራ ድረስ የሚያስፈራ ድግምት አመጡ ለነብዩላህ ሙሳ ምን ተሰጣቸው ትእዛዝ ወረደ واوحينا الى موسى ان القي عصاك انت موسى ዱላህን ጣል ተባሉ فاذا هي تلقف ما يأفكون የቀጣጠፉትን ትውጣዋለች ተባሉ ዱላቸውን ጣሉ ገመዶቻቸውን ውጣ የሳቸው እባብ ሆና ቁጫለች ሲያነሷት ዱላ ናት ይተአምራሉ እነዛ ደጋሚዎች ድግምትን እኛ ኖረንበታል ድግምት ቢሆን ኖሮ እኛ እናሸንፈው ነበር ይሄ የምን ኃይል ነው አሉ يا الله سبحانه وتعالى وألقي السحرة ساجدين هي الله تأمر ماركاتشونا دقاميوج سجود لي وردوا قالوا آمنا برب العالمين بألمات جيتا آمننا يانداندو نبي حزبه يتاوك أبتن تأمر مياشنف مؤجزان يزومي متى امين مساسل نبي الله عيسى عليه السلام توداجو يا الله نبي يا مريم لج يسوع عليه السلام بساتشو زمن الله نبي ያድርጎ ወደ በኒ እስራኤል ወደ ጠፉ በጎጅ ሲልካቸው የሳቸው ህዝብ በህክምናው ሳይንስ የታወቀ ነበር በጣም ልቀው ነበር በህክምናው ሳይንስ ሚችላቸው የለም ኃይለኛ ዶክተሮች ናቸው እሳቸው ይዘውት የወጡት ተአምር ይሄን የሳይንስ ህግ የሚጥስ ነበር ካወላለዳቸው ይጀምራል ሊአሃበለኪ غلاما زكيا ለመሬም ምናላት ጅብሪል መጥቶ ብፁ የሆነ ልጅ ልንሰጥሽ ነው ሴት ልጅ ያለ ባል ትወልዳለች አይሆንም እሷም ተገርማ እኮ ነው እንዴት ልጅ ሊኖረኝ ይችላል ወለም يمسسني بشر ولم اكن بغيا እኔ ወንድ አልነካኝ ወይም መጥፎ ሰራ አይደለሁም ዝሙት መድ እንዴት ልጅ ሊኖረኝ ይችላል አለች አላህ በተአምሩ እንዲወለድ አደረገ ካወላለዱ የሳይንስን ህግ ጥሶ መጣ ሳይንስ የሚለው ምንድነው ሴትናውን ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል እሷ ሴት ልጅ ወለደች ካወላለዱ የነሱን ህግ ጥሶ መጣ
እንደተወለደም ታዝሎ ያለ ንግግር ጀመረ يكلم الناس في المهد ታዝሎ ነብይ ኢሳ ትልቆችን ያናግር ነበር አናግሩት አለቻቸው ዲቃላ ወልደሻል ብለው ሷላይ ሲዘምቱባት قالوا كيف نكلم من كان في المهد صبيا የታዘለ ህፃን እንዴት ብለን እናናገራለን አሉ ነብይ ኢሳ አፋውጡና በአላህ ተአምር قال انا عبد الله ني الله ባሪያ ነኝ اتاني الكتاب وجعلني نبيا መጽሐፍ ለወደፊት ይሰጠኛል ነብይ ማርጎኛል ህፃን ልጅ በልጅነቱ ታዙር ያወራል አያወራም ሳይንስ ይሄን ነው የሚለው ገና አንድ አመት ላይ ነው ባባ ማለት የሚጀምረው ይሄን ህግ ጥሶ እንዲመጣ አደረገው አላህ ካደጉም በኋላ የሚያሳዩት ተአምር ሳይንሱ የማይቀበለው ነበር የነሱን ዘመን ورسولا الى بني اسرائيل ወደ በኒ እስራኤል እንልከዋለን ይላታል አኒ قد جئتكم بآية من ربكم እኔ ከጌታዬ በሆነ ተአምር መጥቼላችኋለሁ አላቸው ነብይ ኢሳ ለበኒ እስራኤሎች አኒ እኔ اخلق لكم من الطين كهيئة الطير እኔ ለናንተ من الطين ከጭቃ كهيئة الطير እርግብ የሚመስል ቅርጽ ያለው እሰራለሁ ነብይ ኢሳ በጭቃ ምን ይሰራሉ እርግብ فانفخ فيه افلبታለሁ فيكون طيرا እርግብ ይሆናል በማን ፍቃድ باذن الله على الله ያይዙ በማን ፍቃድ በኔ በአላህ ፍቃድ وابرئ الاكمه አይነ ስውር ሆነው የተወለዱትን አይናቸውን ከፍታለሁ والابرص የቆዳ በሽታ ያለባቸውን አድናለሁ وأحيي الموتى ሙታንን እቀሰቅሳለሁ በማን ፍቃድ بإذن الله على القرآن بالله ፍቃድ ሙታን መቀስቀስ ቆዳ የተላላጠን ሲዳብሱት መዳን አይኑን ሲያሸው አይኑ ይከፈት ነበር ሳይንስ ግን ቅጠል አድርገህበት ትንሽ ይደርቅና ከዛም በጀሶ ተታሸግና እጅ ይድናል ነው አይደል እሳቸው ስዳብሰው ይድናል አሉ ህጉን ጥሰው መጡ የታመመና ድናለን ሲሉ የሞተ ቀሰቅሳለሁ አላቸው وأحيي الموتى بإذن الله ይዘውት የሚመጡት ተአምር ያ ማህበረሰብ ከታወቀበት ጋር የተቀራረበ ታዲያ ታላቁ መልእክተኛ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሲላኩ አረቡ ዓለም በምን ይታወቅ ነበር በስልጣኔ በረጃጅም ህንጻዎች በጣም የሚገርማችሁ አረቦች የስልጣኔ ስር ላይ ነው የነበሩ ዘላኖች ግመል ጠባቂዎች ሩዓቱል ገነም ረሱል እኮ በዚህ ቁርአን ነው من رعاة الغنم الى رعاة الامم ከከብት ጠባቂ ዓለም አስተዳዳሪ ያረጓቸው በዚህ ቁርአን ያወጧቸው ተራ ግመል ጠባቂ ነበሩ በጣም የሚገርማችሁ ታሪክ ላይ ስናነብ ምን ይላል hatta አንዳንድ ጎረቤት ነፋርስ የተለያዩ ነገስታት አሉ የዓለም ሀያላን መንግስታት ሌላውን አገር በቀይ ግዛት ሲይዙ አረቦችን በቀይ ግዛት ይዘዋቸው ያውቁ ለምን መሰላችሁ እነሱን ቀይ ግዛት ገዝቻለሁ ማለት ውርደት ስለነበር እነሱን እኮ ተቆጣጣር ያለው ማለት ክብር አይደለም አሁን በእኛ ባገራችን አንድ ሰው በቦልስ ይተብታል አይተብትም እኮ አይደል ከዱባይ ባካ አንዲት ቦልስ ጭኛለሁ ምናምን ይላል አይልም አይደል አይመችም አንዱ ጓደኛዬ በግርመድ መሮት ቦልስ ገዛና ሚስቱን ነይ በዚህ ነው የምንመላለስ ሲላት እንግዳ ኒቃብ ግዛልኝ አለችው على كل حال ለቦስቲንግ አረቦችን ገዝቻለሁ ማለት
ውርደት ነበር ያኔና አልነኳቸው ወራዳ ህዝቦች ነበሩ አላህ ይህን ትልቅ ፍጡር ከመሃላቸው አወጣ ነገር ግን አረቦች ዓለም የማይደርስባቸው አንድ ብቃት አላቸው ለወደፊትም ፊትም ያልተደረሰባቸው የቋንቋ ምጥቀት ነበራቸው ስነ ጽሁፋቸውን የሚወዳደረው የለም وكانوا شدات الكلمة وصناع الحرف ይሏቸዋል حرف ሲገጣጥሙ ግጥም ሲያወርዱ አንደበረተ ርቱ ነበሩ فانبرع الى الحديث ላይ ስታነቡ فانبرع ማለት ድንገት ቆመ ማለት ነው ሳያስበው ሳይዘጋጅ 100 ቤት ይመታል 100 ቆሞ ያገጣጠም 100 ይመታል ስነ ጽሁፍ ላይ የሚደርስባቸው የለም እንደነሱ የሚወዳደር ፍጡር አልነበረም የንግግር ንጉሶች ነበሩ በጣም የሚገርማችሁ ለግጥም ለስነ ጽሁፍ ካላቸው ፍቅር የተነሳ የግጥም ውድድር አላቸው አሸናፊው ግጥም ለክብሩ ግጥሙን ያከብሩትና ከዓባ ላይ ነበር የሚያንጠለጥሉት ግጥሙ ተወዳድሮ የሚደርስበት ከለለ يعلق في الكعبة كعبة ላይ ይንጠለጠላል المعلقات ይሉታል ዑለማዎች ተንጠልጣዮች በአረቡ ዓለም ታሪክ 7 ግጥም ብቻ ነው ከዓባ ላይ የተንጠለጠሉት የሚገርሙ ገጣሚዎች ተናጋሪዎች ነበሩ አንዲት ግጥም አንድ ማህበረሰብ ከፍ ታረጋለች አሊያም ትጥለዋለች በአንድ ግጥም አንድ ጎሳ ነበር በኑ አንፍናቃ ይባላል በኑ አንፍናቃ ናቃ ምንድነው ግመል ማለት ነው አንፍ አፍንጫ ነው አይደል ስለዚህ ያፍንጫ የግመል አፍንጫ መባላቸው ቆጭቷቸው ወደ ሌላ ነበር የሚጠጉት እኛኮ የእነንተናው ገነን ይያሉ ጎሳቸውን ይሸሹ ነበር አንድ ታዋቂ ገጣሚ መጣ ባንዲት ግጥም አነሳቸው ምን ሲል ገጠመላቸው هم قوم هم الأنف والأذناب دونهم ومن يسوي بأنف الناقة ذنبا الناس እኮ አፍንጫዎች ናቸው ሌላው ጅራት ነው ያ አፍንጫ ተቃራኒ ምንድነው ጅራት ነው ማን ነው አፍንጫና ጅራት የሚያወዳድራል ተነሱ ዛ በኋላ እኛ አፍንጫን ከፊት ነን ለካ አዳሜ ጅራት ነው መኩራት መፎከር ጀመሩ በአንዲት ግጥም ያነሱሃል አሊያም ይጥሉሃል በቋንቋ እንዲሚዳንሱ ሰዎች ነበር ለነገሩማ ቋንቋቸው አረበኛ ሰፊ ቋንቋ ነው አረበኛን ቋንቋ የሚወዳደር ቋንቋ አልተገኘ በአለም አንደኛ እንግሊዘኛ ሁለተኛ አረበኛ ይሏል ቋንቋ የቁርአን ቋንቋ ሆኖባቸው ነው ሁለተኛ ያረጉት አረበኛ የሚወዳደር የለም አልሙሽተቃት የአረበኛን ቋንቋ ዘርዝር በትናችሁ ብታዩ ከእንግሊዘኛ ጋር በጥፍ ይበልጣል ያንዳንዱ ቋንቋ ከምን ነው የሚወለደው ከስም እኮ وعلم الآدم اسماء كلها አደምን አላህ መጀመሪያ ያስተማረው ምንድነው ስሞችን ኢብኑ አባስ ይችን ሲፈስሩ ምን ይላሉ አስተማረው ይህ ግድግዳ ነው ይህ ማይክሮፎን ነው ይህ ቴሌቪዥን ነው ያንዳንዱን ዕቃ አደምን አላህ አስተማረ ከስም ነው ቋንቋ የሚወጣው አረበኛ ስተነትነው ሙሽተቃት ሚሉታል ዘርዝረ ስታወጣው 40 ይደርሳል አንዱ ቃል እንግሊዘኛ ተለጥጦ የሚደርሰው 12 ብቻ ስፒክ እንግሊዘኛን ቃል ብትወስድ ይሄ ነው መሰረታዊ ቃሉ ስፒከር ስፖከን ስፒኪንግ እንዲያልክ ታወጣለታል 12 ይደርሳል አረበኛ ግን 40 ታወጣለታል ከዚህም በላይ ሙረከባት ይባላል የነሱ 12 የኛ 40 ይሄን ታዲያ ይገጣጥሙበታል አላህም ቁርአንን በአረበኛ ያረገው ለዛ አንበሳ ለማለት 100 አይነት ስም ይኖራል ያንበሳ ብቻ ይህን የቋንቋ ንጉስ ወደ ሆኑት ነብያችን ሰለላሁ ዐለይሂ ወሰለም ምንን ይዘው መጡ ምንን አመጡ ቁርአንን ይዘው መጡ የስነ ጽሁፍ ምጥቀቱ ላይ የደረሰ
ማንም አይወዳደረው አላህ ምን አላቸው የቋንቋ ንጉስ አይደላችሁ ፈእቱ ቢሚስሊ ቁርአን የሚመስል አምጡ ተባሉ አልቻሉም እሺ አንድ ምዕራፍ አምጡ አልቻሉም አራ አንድ ሱራ አምጡ አልቻሉም መጨረሻ ምን አለ ፈእቱ ቢአየት ሚን ሚስሊ ቁርአን የምትመስል እስኪ አንዲት አንቀጽ አምጡ አላቸው አልቻሉም فإن لم تفعلوا ولن تفعلوا ካላደረጋችሁት መቼም አታደርጉትም ይልቅ ሰዓትን ተጠንቀቁ አላቸው ወደዚህ ህዝብ ነብያችን ሰለላሁ ዐለይሂ ወሰለም ታላቁን የአላህ ቃል ይዘው መጡ አረቡን አንበረከኩት ተአምሩ ልብ ሚነካ የቁርአን ተአምር የሚገርመው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ላ ተንቀዲ አጃኢቡ የቁርአን ተአምሩ አይደርቅም የቁርአን ተአምሩ አሉ አንድ ዓሊም ተአምሩ አለማለቁ ነው አሉ ለአረቡ ትውልድ የቋንቋ ተአምር ይዘውበት መጡ ለኛ ዘመን የሳይንስ ተአምር አለ ለምሳሌ ነብዩላህ ኢሳ አለይሂ ሰላም ሙታን ሲቀሰቅስ ያያለ ከመሃላችን አላየንም አንድ ሌላ እምነት መጥቶ እሳቸው እኮ ቀስቅሰዋል ቢለኝ አላየውም አላምንም ልለው ይችላል ነብዩላህ ሙሳ ባህር ሲከፍል ያያለ መሃላችን የለም አላየውም ሊል ይችላል ነብዩ ሰለላሁ ዐለይሂ ወሰለም ጨረቃ ሲከፍሉ ያያለ አላምንም ሊል ይችላል መልሱ ታዲያ መመሰላችሁ ቁርአን ላይ ያለው የማይነጥፈው ተአምር የነብዩን ነብይነት ማረጋገጫ በቁርአን ደግሞ ካመንክ የአላህ ቃል መሆኑን ነብዩላህ ኢሳ ሙታንን መቀስቀስ ማን ነግሮሃል ቁርአን ነግሮሃል ነብዩላህ ሙሳ ባህር መሰንጠቅን ማን የነገረ እውነተኛው ተአምራዊው ቁርአን ነግሮሃል ዶክተር ሞሪስ ቡኬ ታዋቂው ሰው ምን ይላል ትልቅ ሳይንስ ምሁር ነው አጠናና ቁርአንን የሳይንስ ምጥቀት ሲያይ ምን አለ እኛ ጥናታችን በጣም ማሳደግ አለብን ቁርአን ከሚተነትነው ለመድረስ አለ ግልጽ ነው ቁርአን ብዙም ይናገራል ያልደረስንበት መሮጥ አለብን አለ ቁርአን ውስጥ ያለው አሁን ተአምር ሳይንሳዊ ተአምር ቁርአን የአላህ ቃል መሆኑን ከሚያሳየን መረጃ ነው يقول الشوقي من الال اتى النبيون بالايات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم نبياتوش بتعمر متو تقارت አንተ ግን በታላቅ ተአምር ይዘህል መጣ ጊዜ ባለፈ ቁጥር ውበቱ የሚጨምር ሱብሃንአላህ ይሄን ለማዘጋጀት የኪታቦች ብዛት አንብባችሁ አዘልቁትም የቁርአን ውስጥ ተነትንላችኋለሁ ቁርአን ያዘው ተአምር ኢዕጃዙል ዒልሚ ስለ ዕውቀት ተአምራል የሳይንስ ዕውቀት እሱ ታገኘዋለህ የስፔስ የጠፈር ምርምር ቁርአን ውስጥ አለ ኢዕጃዙል ዒልሚ ዕውቀታዊው ተአምራለሁ ወልበላጊ የስነ ጽሁፍ ምጥቀት አለው ይሄ ተአምር ነው አገላለጹ ወተስዊሪ ስዕላዊ አገላለጹ ومن الناس من يعبد الله على حرف ከሰዎች እኮ አለ ጫፍ ላይ ሆኖ አላህ የሚገዛ ይላል حرف ማለት ጫፍ ላይ የገደል ዳርቻ ማለት ነው አሁን በመናባችሁ ስትስሉት ገደል አፋፍ ላይ ሊገባ ያለ ሰው አይታያችሁ على حرف ጫፍ ላይ ሆኖ የሚገዛላል ሊወድቅም ሊመለስም تسويري مالتهم سئلاو ياغلالت وجاء رجل من اقصى المدينه يسح يروط ميمطا سو አይታያችሁ ከመዲናይቱ አንድ ሰው ይሮጥ መጣ ይላል artistic expression ስዕላዊ ገለጻል ይሄ ተአምር ነው ይላሉ ዑለማዎች ኪታብ ጽፈውበታል تسوير الفن في القرآن الكريم ብለው የቁርአን ስዕላዊ ገለጻ ብለው አንድ ኪታብ ጽፈዋል ምን ትላላችሁ والتصوير والفكر
ወታሪኺ ታሪካዊ ያቀማመጡ ምንም ይደርስበት የለም ሁሉም ኪታብ ነው መነግራቸው ወልጂኦግራፊ ጂኦግራፊያዊ ያገላለጹ ወልገይቢ ስለ ሩቅ ሚስጥር ሲናገር ተአምራዊ ያገላልጻል ወጥቢ ስለ ህክምና ሲያወራ ስለ ሰው ልጅ አፈጣጠር በሶስት ጨለማ እንዴት እንደተወለደ አላሁ አክበር ወልዓደዲ ቁጥራዊ ተአምር አለው ብዙ ቦታ አቅርቤላችኋለሁ አልደግመው ቁጥራዊው ተአምር የቁርአን ሙዕጂዛው አያልቅም ማውጣት ዓሊም ሁሌም አዳዲስ ኪታብ ይጽፋል እነ ዘመኽሸሪ እዛ ይጽፋሉ እዚህ መጥቶ ሌላው ደግሞ ይተነትነዋል አያልቅም ተአምራቱ ሐታ ዑለማዎቹ ምን አሉ ቁርአን እኮ ምንም የሥራ ዘርፍ የተወው የለም አሁን ምድር ላይ አናጺነት በየዳ ምናምን ምትሉት እሱን ሁላ ጠቁማላሉ ምን አሉ መሰላችሁ ወኢን ሽእተል ኺያጣ ልብስ ስፌት ከፈለክ ከቁርአን የሚያመላክታለው አሉ ወጠፊቃ يخسفان عليهما من ورق الجنة አደምና ሐዋ ልብሳቸው ሲወልቅ ምን አረጉ ወረቀቱን መለጣጠፍ መስፋት ጀመሩ እቺ ጥቆማናት አሉ ልብስ ስፌት ላይ የብረት ስራ ከፈለክ ወአለና له الحديد ብረትን አገራንለት ሚላለ ወልቢና ግንባታን አናጺነት ከፈለክ ወሰማ ወማ بناها ሰማይና የገነባት ይላል ስለ ግንባታ ጠቆም ያረገ ነው አላህ والنجارة አናጺነት ከፈለክ واصنع الفلك بأعيننا نبي الله نوح من አላቸው መርከቧን እንጽ አላቸው والفلاحة ግብርና ከፈለክ አግሪካልቸር አፈራአይቱም ማ ተሕሩሱ ምዘሩትን ታያላችሁ ይላል አላህ ጥቆማ እኮ ነው ወደ ስራው والكتابة ስለ ስነ ጽሁፍ ከፈለክ علم بالقلم እሱ በብዕር ያስተማለው ነው ወጠብኽ ምግብ ቤት ደግሞ ገባ ወጠብኽ ማለት ስጋ መጥበስ ምናምን ማለት ነው ጃአ بعجل حنيز በምን ስጋ ምን ይዞ መጣል حنيز ማለት መሽዊ የተጠበሰ ስጋ ይዞ መጣ ይላል والغسل ላውንደሪ ከፈለክ وثيابك فطهر ልብስህን አጽዳ ይላል والنحت መፈልፈል ከፈለክ وتنحتون من الجبال بيوتا آمنين ወደ ሁሉም ስራ ቁርአን ይጠቁማል ኢማም السيوطي ምን ይላሉ ይሄን አያይዘው ሲናገሩ ይሄን ቁርአን ونزلنا عليك القرآن تبيانا لكل شيء አንተ ሙሐመድ ወዳንተ የሁሉም ነገር ማብራራ የሆነውን ቁርአን አውርደናል የሁሉም ነገር ሁሉንም ዕውቀት ቁርአን ላይ ታገኛላችሁ ሁሉንም አንድ ውጭ የተማረው ወንድማችን አለ ትልቅ ተመራማሪ ነው ሲጨንቀኝ ወደ ቁርአን መለሳለሁ ጥናት ያደረገ ሁሌም ለመምህር የመልስ ሲሰጠው የት ነው የምታመጣው አይ ቁርአን ላይ የሚያመላክተኛ አላጣም አልኩት ከዛም ክላስ ውስጥ ከባድ ነገር ሲገጥመን እስቲ ቁርአንን አይተና ይለኛል የሆነ ነገር መንገድ አለው ብቻ ተቆም የሚያደርግ سيوطي من ይላሉ ونزلنا عليك القرآن تبيانا لكل شيء ሚለውን ሲፈስሩ إن أنواع العلوم ليس منها باب ولا مسألة إلا وفي القرآن ما يدل عليه ምንም አይነት እኮ መንገድ የለም አይነት የለም ስራ የለም ቁርአን ያመላከተው ቢሆን እንጂ ይላል ሁሉንም ነገር ቁርአን ቢያንስ ተቆም ያደርጋል ታዲያ አንዱ ይሄን ሲባል ሰማና አንድ ጎረምሳ ወደ አንድ ትልቅ ዓሊም መጣ እንዴ ቁርአን ሁሉም ነገር ተናግሯል ትላላችሁ አላቸው አዎን አሉት እሺ ኬክና ዳቦ አሰራር ከቁርአን አሳዩኝ አላቸው የኬክ ማኑዋል አረገው ቁርአንን ቁርአን ስለ ኬክ ሊያስተምር ነው እንደ መጣ ሸኹ ታዲያ አዎ ቁርአን ውስጥ አለ አሉት ኬክና ዳቦ አላቸው አዎ አሉት ከዛ እጁን ያዙና ወስደው ዳቦ ቤት አቆሙትና ተማራሉት እኔ ከቁርአን ነው ያልኳችሁ እኮ ቁርአን ነው እኮ ፈስአሉ አህለ الذክሪ ان كنتم لا تعلمون ያለው ቁርአን እኮ ነው ማታውቁ ከሆናችሁ ካዋቂዎች ጠይቁ ያለ ተማራ ዳቦ ቤት ገብተ
እና ሚሊፎሊ ዶናት ልታገኝ ነው እንደ ከቁርአን ውስጥ ቁርአን ጠቆም ያረጋል በዛሽ መሽሎክ ነው ቁርአን ሁሉንም ነገር አመላካች የሆነ የተከበረ ያ አላህ Subhanahu Wa Ta'ala መጽሐፍ ነው ንግግሩ ነው በቀጥታ ነው ከሱ የወረደል ሙሽ ከላሙ ጅብሪል በኢማሙ አህመድ ዘመን ቁርአን መخلوቅ ነው አሉ ተፈጣሪ ነው አሉ ለምን መሰላችሁ ያሉ ኢማሙ አህመድ فعانا معانات شديدة ታገሉለት ቁርአን የአላህ ቃል ነው ሊሉ አሁን የመጣ ፈተና እንዳይመስላችሁ መخلوቅ ነው ብለው ነበርኩ የዛሬ 1000 ዓመት አካባቢ ለምን ያሉ ይመስላችኋል ቁርአን የአላህ ንግግር ነው ካልነ ስተት ከተገኘበት አላህን ተሳሳች ነው ማለት ስለሆነብን ፍጡር ነው እንበል ፍጡር ስተት አይጠፋውምና ኢማሙ አህመድ ቆሙለት ሌት ተቀን ተገረፉበት አሁን ለኛ የአላህ ቃል ደረሰ ያ ሳት ሳይጠፋ ዛሬ ደግሞ ትንሽ ከፍ አርገው የጅብሪል ነው አሉ ከላሙላህ ቃሉ ነው ተከለመ به ይላሉ ኢማም አህመድ የተናገረው በጣም የሚገርማችሁ ቁርአን የአላህ ቃል ስለመሆኑ መረጃው አንዲት ቃልን ከአንዱ ማዛነፍ አንችል አንድ የቁርአን አንቀጽ ሲጨርስ والله غفور رحيم ይላል አይደል ብንቀይረው ምን አለ والله رحيم غفور ብናረገው ምን አለ ይቻላል አይገጥም አንዷን ቃል ማለዋወጥ እንኳን አትችልም አይመታም لا يركب አይገጥም በሃሩን الرشيد ዘመን የገጠመውን አንድ ታሪክ ላጫውታችሁ አስማዒ የሚባል በሃሩን الرشيد ዘመን የሚኖር ትልቅ የቋንቋ ምሁር ነበር ትልቅ ስለ ነህው ስለ ሉጋ ሲነሳ ላይ ደርሷል የሚባል እንደነሲበወይ ያለ ትልቅ ሰው ነው ሃሩን الرشيد ታላቅ የሙስሊሙ ንጉስ ነው ከሱ ጥቂት ይቀመጥና ገጣሚዎቹ የስነ ጽሁፍ ሰዎቹ ሲጣሉ ሃሩን الرشيد ዞር ብሎ ሁል ያ አስማዒ አንተ አስማዒ ተለያይተዋል ዳኝነት ስጥ ይለዋል فيكون كلامه فصلا የተናገረው ንግግር ዳኛ ይሆናል የቋንቋ ሰዎች ከተጣሉ ሚዳኛቸው ማን አስማዒ ነበር ትልቅ የቋንቋ ሰው አንዴ ታዲያ እንደለመደው ቁጭ ብሎ ቋንቋ ህዝብ ሲያስተምር ነህው ሰርፍ የቀራችሁ ታቆታላችሁ ስታስተምሩ እስትሽሃድ ታደርጋላችሁ መረጃ ተጠቅሳላችሁ ለምትጠቅሱት ነገር ሲያስተምር ለዚህም መረጃው ከሽዕር ከግጥም አመጣ ከሐዲስ አመጣና ከቁርአን መረጃ ጠቀሰ ከቁርአን መረጃ ምን ብሎ ጠቀሰ والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله غفور رحيم حافظوቹ ሊያስተካክሉኝ ነው አዚዙን ሐኪም አይደል ይያለኝ አስማዒ ነው እንዲህ ብሎ የቀረው እነዛ የወንድና የሴት ሰራቂዎች فاقطعوا أيديهما በእጃቸው ሰርተን አንበላም ካለ ቆረጥ አርጓት ይችን ለመስራት ያልታደለች ትቀመጥ فاقطعوا أيديهما ቁረጧቸው እስላም ለምን ነው ስለመቁረጥ ያዘዘ ሰፊ ትንታኔ ያለ አንድ አሜሪካ ውስጥ አንድ ትልቅ ምሁር አሜሪካ ላይ አንድ ሀገር ላይ እስረኛ በዛ ወንጀለኛ ምን ወሰነች አሜሪካ እስር ቤት ውስጥ ያሉ ወንጀላቸው ቀለል ያሉት አመታቸው ሳይሞላ እንዲፈታ አደረገች የነሱን ወጭ የነሱን ማደሪያ አልቻለችም ታዲያ ጠጋልኩና ለሄ ምሁር እስላም እኮ ቁረጡ ያለው ለዝች ነው ትውር እንዳይልኮ ግልጽ ነው አይደርስም በአረቦች ታሪክ እጃቸው የተቆረጡ 10 አይሞሉ ቆመ ድህነት ቱርክን ታቋታላችሁ በዓለማውን 15ኛ ደረጃ ናት በገቢዋ ትልቅ ሀብት ደረጃ ደርሳለች ተጠየቁ በምንድነው እንዲ ሌቭል የደረሳችሁ ሀብታም የሆናችሁ ተባሉ አንዲት ቃል ነው የተናገሯት ሙስናን አቆምናል የድገታቸው ምንጭ ምንድነው
ምንም የሰራነው አዲስ ነገር የለም አሉ ሙስና አቆመ ሀገሪቱ ተለወጠች አሁን እኮ በይበስቶ ነው ሀገር ያልተለወጠ على كل حال ኢማሙ አልአስማዒ በዚች ቁርአን استشهاد አደረገ መረጃ ተከሰ ሰራቂዎችን እጃቸውን ቁረጧቸው ለነሱ ጀዛአቸው ነው ለሰሩትም መቀጣጫ ነው والله الله እኮ አለ غفور رحيم አዛኝና ርህሩህ በሚል አስቀመጠ እሳቸው ከሚያስተምሩበት መድረክ ፊት ለፊት አንድ አዕራቢ ገጠሬ ቁጭ ብሏል ገጠሮች በቋንቋ ላይ የደረሱ ናቸው ብዙም ዕውቀት ባይኖራቸው ከዛ ምን አለ ከላሙ من هذا يا اسمعي ይሄ ማን ንግግር ነው አስማዒ አላቸው قال كلام الله يا الله ቁርአን ነው አሉ قال حاشا الله ما እንደ አይነት ቃል አይናገርም አሉ ደነገጠ ያ ረጁል انظر ما تقول ምትለውን ተመልከት ያ አላህ ቃል እኮ ነው ሱረቱል ማኢዳ ላይ የሚገኝ አንቀጽ ነው አሉ በጭራሽ ይሄማ አላህ ቃል አይሆንም አሉ ቁርአንን ሐፍዛል አሉ አላሐፈዝኩም እሺ ቻንቀጽ የምትገኝበትን ሱረቱል ማኢዳን ሐፍዛል አላሐፈዝኩም እኮ ያ አላህ ቃል ነው በጭራሽ ይሄንማ አላህ ይናገርም እንዳይት ውዳቂ ንግግር ተቆጡ በቁርአን ላይ ያሾፋል ውዳቂ ይለዋል ሊመቱት ሲነሱ ሌሎቹ ተውታ ለኢማሙ አልአስማዒ ተውት እርጋ በሉ ቁርአን አምጡለት ሁጃ ቆሙበት መረጃ ቀርቡበት እሻሉ ቁርአን አመጡ ከፈቱት والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله قرآن من إلان والله عزيز حكيم الله أشنا فينا تبابينا ይሄን ለምን እንዳደረገ እሱ ያውቃል ደነገጠ አስማዒ እኔ ነው እንዴት ተሳሳትኩት አንተ ሰው አለ ወደ አረብ ይዙሩ ቁርአንን ያለ ሐፈዝክ ስትሆን እንዴት መሳሳቴን አወቅከው አለ እንዴ አንተ አስማዒ አለው እጅ ቁረጡ ለሰሩት ስራ መቀጣጫ ነው እያልክ ከዛ አላህ አዛኝ ነው ትላለህ አይገጥምም ግልጽ ነው ቆርጠ ፈልጠ አዛኝ ነው ትላለህ ይሄ ቦታ መውቅፍ ዒዛ ሌባን እንደምታንበረክክ ኃይልህን የምታሳይበት መውቅፍ ሕክማ ለሌላው ማህበረሰብ ድህነትን ስርቆትን ሰው እንዳይገባ ማስተማሪያ የጥበብ ቦታ ነው እንጂ የእዝነትና እኮ የርህራይ ቦታ አይደለም አለው አይገጥምም አለው ግልጽ ነው ቁረጥ ፍለጥ ብለ አዛኝ አይገጥምም عزيز حكيم إمام أسماعي من قال والله إنا لا نعرف لغة العرب إنيا عربيان عناك أوم يا قرآن عندوان قال كاندوا زنف ما رجعتش ببو تواني وردتش ما سبات أراتش سلس وردوت على الله ميتبكوا إنا نحن نزلنا الذكر وإنا له لحافظون سبحان الله هي نحو انتن الثاني بنقراتش تأمر وإنا له توكيرني ولا لحافظون لا مت توكيد امتا إنيا لسو انت بكوالن بتعام ببرت هاترني هاتر عند ليلوش مصحف قرآن مبرز አይቻል በጭራሽ ቁርአን እያንዳንዱ ቃል የተሰካካ ተአምራዊ መጽሐፍ ነው ቁርአን 114 ምዕራፎች አሉት ሁሎችም በምንድን ነው የሚጀምሩት በቢስሚላሂር ረህማኒር ረሂም ግን አንዲት ምዕራፍ የለችም ቢስሚላህ ይላል አላት ለምን 113 በቢስሚላህ ጀምሮ ሱረቱ ተውባ በቢስሚላህ ጀምሮ ለምን براءة من الله ورسوله إلى الذين عاهدتم من المشركين فسيحوا في الأرض 4 أشهر واعلموا أنكم غير معجز الله وأن الله مخزي الكافرين
براءة من الله ورسوله إلى الذين عاهدتم من المشركين እንዲህ ብሎ ነው የሚጀምረው ቢስሚላህ ይላል ቁርጡቢ ከብኑ አባስ ዘግቦ ምን ይላል ተመልከቱ ቁርጡቢ ምን አሉ እኔ አልይን ጠየቅኩት አሉ ብኑ አባስ ሁሉም ምዕራፍ በቢስሚላህ እየጀመረ በራአቱ ብሎ የሚጀምረው ሱረቱ ተውባ ለምንድን ነው አልኳቸው በጣም ይገርማችሁ በራአቱ ማለት አላህ ነፃ ወጥቷል በራአቱ ሚነላሂ ወረሱሊሂ ኢላ الذين عاهدتم من المشركين ከሙሽሪኮች ጋር ቃል ኪዳን ነበራቸው ተባብረው ሊኖሩ ሙሽሪኮቹ ያፈረሱ አስቸገሩ ረሱል ሰለላሁ ዐለይሂ ወሰለም አቡበክርና አልይ ልከው ያንቀጽ ወረደ አዋጅ አሉ ከኛና የናንተ ስምምነት ቆሟል ከናንተ ጋር ከዚህ በኋላ ጦርነት ነው አዋጅ አወጁ ታዲያ አልይ ብኑ ምን አሉ ረዲየላሁ ዐንሁ ምን አሉ ቢስሚላህ ቃሉ ቢስሚላህ በአላህ ስም الرحمن አዛይ الرحيم ርህሩ የሆነው በራአቱ አሉ ሰይድና አሊ አህድን ቃል ኪዳንን በማፍረስ ጦርነት አውጃን የወረደችው ቢስሚላህ እኮ ሰላምና አማንን መገለጫ ነው አይገጥምምና ነው ያልተደረገበት ግልጽ ነው ለምሳሌ መንገድ ላይ መርካቶ ስትገቡ አንዱ ወሳሪቀቱ ያልናቸው አንዱ ሌባ መጥቶ ከዋላ ኪሳችሁ ብዙ ብር ይዛችኋል አውጥቶባችሁ ሲሄድ አያችሁት ሄዳችሁ ምንድነው የምትሉት ፍሬንድ እንዴት ነህ ሰላም ነህ ቤተሰብ ደህና ነው ደህናችሁ አልহামዱሊላህ ማዘር እንዴት ናት ትንሽውን ከኪሴ የሆነች ብር ወስደ ነበር ይባላል አይባልም አይደል ከታች በጠረባ አንስተን ፈጃአልና አሊያሃ ሳፊና ነው የምናደርገው በጠረባ ነው የምናነሳው አይደል በራአቱም ስለ ጦርነት ነው የምታወራው ከናንተ ጋር ስምምነት የለም ቃል ኪዳናችን ፈርሷል ክዳችሁና አለም ያውጀው ከዚህ ላይ ቢስሚላህ ያምራል አይገጥምም ቢስሚላህና አላህ አነሳ ቁርአን እያንዳንዷ ቃል ሙረተብ ናት لا يأتيه الباطل ምንም ክፍተት የለው ሁሉ ነገር ሙረተብ በስርዓት የተገነባ ታላቅ መጽሐፍ ነው አንድ ሌላ የቁርአንን ተአምር የሚያሳይ ልግለጽላችሁ ዘከሪያ قد بلغ في العمر عتيا نبي الله زكريا እድሜያቸው ላይ ጣራ ደረሰ 120 ዓመት ደረሱ ሚስታቸው 98 ዓመት ደረሰች አልወለደችም ልጅ የመውለድ ተስፋቸው ተሟጦ ያለ መርየምን የመንከባከብ ኃላፊነት ግን ለሳቸው ተሰጥቷል አንዴ መርየምን ሊዘይሩ ወደ ተቀመጠችበት ቤት ሲገቡ وجد عندها رزقا ምግብ ተመለከቱ ተገረሙ ምግብ መኖሩ አይደለም የገረማቸው ለመርየም አለይሃ ሰላም አላህ Subhanahu Wa Ta'ala የክረምቱን ምግብ በበጋ ይሰጣት ነበር የበጋውን በክረምት እልዘና አንዳንድ ምግቦች ክረምት ላይ ብቻ የሚገኙ አሉ አይደል እሷ ግን በበጋ የክረምት ይቀርብላታል በክረምት የበጋ ገረማቸው ነብዩላህ ዘከሪያ فقال أن لك هذا يا مريم አንቺ መርየም ይህ ላንቺ ከምን መጣልሽ አሏት እሷ ምን አለች قالت هو من عند الله كالله زند إن الله يرزق من يشاء بغير حساب الله يفلقونكو يا لقدب يلقسال كالله نيمتالن ያለች ነብዩላህ ዘከሪያ አንድ ነገር አስተነተኑ ለካ አላህ ያለ ሂሳብ ይሰጣል ዑምሬም ላይ ቢደርስ እድሜም ጫፍ ቢደርስ ልጅ ሊለግሰኝ ለካ ይችላል ሚል ተስፋ ውስጣቸው አበበ ከዛ ከመርየም ወጣ ብለው በጀርባ ቆሙና ሁናሊከ አላህ ሁናሊከ ደዓ ዘከሪያ ረበህ ዘከሪያ ጌታውን ያኔ ተማጸነ በአረበኛ ቋንቋ የሚገርማችሁ ሁናከ እዚህ ማለት ነው
ሁና ካልክ እዚህ ነው ሁናከ ትንሽ ራቅ ነው ሁናሊከ ካልክ ሩቅ ማለት ነው ለምን አላህ ሁናሊከን ተጠቀመ እዚህ ቦታ ላይ ከመርየም ዞር ብለው ነው ዱዓ ያደረጓል ሁና ደዓ ዘከሪያ ረበህ ነበር ሊሆን የሚገባው ዑለማዎቹ ምን አሉ አህሉል በላጋ ምን አሉ ይሄ ሁናሊከ ከሩቅ የሚያሳየው የነብዩላህ ዘከሪያ ልጅ ወልዳለው የሚለው ስሜት ይደርሷል ማለት ነው ጫፍ ደርሷል አልወልድም የሚል ውሳኔ ላይ 120 ዓመት ሰው ልጅ ያስባል ሚስታቸው 98 ልጅ ይታሰባል ከዛ የልጅ አልወልድም የሩቅ ተስፋ ዱዓ መነጨ አቀራረቡ ወንድሞቼ ربي اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي هنالك دعا زكريا ربه هنالك تتكم ከዚች ምዕራፍ ብቻ ተአምራቶችን ተመልከቱልኝማ እቺን አደረጉ አላህ ብስራት ሰጣቸው አላህ በምን ያበስራል አሉት መላእክቶቹ በምን በያህያ ያህያ ማለት ህያው ይሆናል ማለት ያህያ የሚባል ልጅ አብሽር እንሰጣለን እንዴት ያህያ ሊባል ቻለ ያህያ ህያው አንድ ሰው ሁሉ ህያው ይሆናል ሞት ተጽፎብናል አይደል ኩሉ ነፍስን ዛኢቅ እንዴት ያህያ ሊባል ቻላሉ የአላህ ቃል እውነት አይደል ነብዩላህ ያህያ ተወለዱ ዳዓዋ ሲሰጡ ቆዩ መጨረሻ ተገደሉ ሸሂድ ሆኑ ሸሂዶች ደግሞ ምንድናቸው ህያው ናቸው والشهداء عند ربهم يرزقون شهيدوች አልሞቱም لا تحسبن الذين قتلوا في سبيل الله اموات بل احياء عند ربهم يرزقون شهيدوች አልሞቱም እኔ ዘንድ እየተረዘቁ ነው ይላል አላህ ያህያ የተባለው ለዚህ ነው ዋናው ግን የመጣውበት ዓላማ ይችላል ተመልከቱ ቁርአን እንዴት ዝንፍ ማለት እንደማይችል አላህ ለነብዩላህ ዘከሪያ ሲያበስራቸው ምን ይላቸዋል ሱረቱ መርየም ላይ ምን ይላቸዋል ثلاث ليال سويا ይላቸዋል ثلاث ليال ሶስት ሌሊት ሱረቱ አለ ዒምራን ላይ ይመጣና አላህ ምን ይልናል ثلاثه ايام ሶስት ቀን ይላል ሱረቱ መርየም ላይ ለምን ሌሊት አለ ሱረቱ አለ ዒምራን ላይ ለምን ቀን አለ ለምን ሌሊት ቀን ለምን አለ ዑለማዎች ሱብሃንአላህ አላህ ይحفظهم ምን አሉ በመፈጠር የሚቀድመው ሌሊት ነው አላህ መጀመሪያ የፈጠረው እሱ ነው ስለ መሬትና ሰማይ ስናወራ ማለት ነው أولم يرى الذين كفروا أن السماوات والأرض كانتا رتقا ففتقناهما نزا كهاديان آيايو من دي سماينا مريت عند نبرونا ينتأتلناتشو مهون قلتنا سماينا مريت اسم النبر چلم من نبر ولا تكفاف فلا الله برهانا رقم ይሄ አሁን በዘመኑ ምናልባት ወንድም ያውስቶት ሊሆን ይችላል the big bang theory ይሉታል ታላቁ ፍንዳታ ይላል ሳይንሶቹ ምን አሉ በዘመኑ ያወጡት ምድርና ሰማይ አንድ ነበሩ መሃል ላይ በተፈጠረ ቢግ ባንግ ትልቅ ፍንዳታ ተለያዩ ይላል ቁርአን መቼ ነው የነገረን የዛሬ 1400 ዓመት በመፈጠር መጀመሪያ ማን ነበር ጨለማ ነው ከዛ ማን ወጣ ብርሃን ተዛኩሙላህ ማን ይቀድማል ጨለማ በመውረድ ከመካና ከመዲና ምዕራፎች የቱ ይቀድማል መካውያን ይቀድማል ሱረቱ መርየም መካ ነው መዲና ነው የመካ ምዕራፍ ነው ሱረቱ አሊ ኢምራንስ የመዲና ነው ግልጽ ነው ከመካው ምዕራፍ በመውረድ መጀመሪያ ከሆነው በመፈጠር መጀመሪያ የሆነውን ثلاثه ليال سويا እዛኛው ላይ ምን አለ ثلاثه ايام አለ በመውረድ ሁለተኛ ማን ነው አለ ኢምራን የመዲና ምዕራፍ ነው መዲና ላይ ነው የወረደው በመፈጠር ሁለተኛ የሆነውን ቀን ሚለውን ከመዲናው አደረገው መጀመሪያ የተፈጠረውን ጨለማ ሚለውን መጀመሪያ በመውረድ ከሆነው ከመካው አደረገው እዚት ክሊር ግልጽ ነው ወንድሞቼ
ያ ሱብሃንአላህ ይሄን በቂራአት ነበር የሚመቸው በዳዓዋ ሳይሆን ትንሽ ከበድ ሊል እንደሚችል ይሰማኛል አላ ኩሊ ሐል ቀለል ወዳለው አንድ ተአምር ልህድና ቁርአን አረቦችን እንዴት እንዳስደመማቸው ተርክላቸዋለሁ ቁርአን ውስጥ ዘውጃና እምራአ ሚል ቃላቶች አሉ ዘውጅ ሚስት እምራአ ሴት መቼ ነው አላህ የሚጠቀመው ይሄ መቼስ ነው እምራአ ሚለው የሚጠቀመው ዘውጅ ማለት ከሚስት ጋር የአቂዳ ያመለካከት አንድነት ካለ አላህ ቁርአን ላይ ምን ሲል ይጠቅሰዋል ዘውጅ ይለዋል በአቂዳ በአመለካከት ልዩነት ካለ እምራአ ሲል ይጠቅሰዋል ቁርአን ላይ ተመልከቱ እስኩን ይላቸዋል አደም ተቀመጥ አንተ ወምራአቱክ ንገሩኝ እስኪ ወዘውጁክ አንተና ሚስትህ ጀነት ላይ አረፍበል አደምና ሐዋ ምንድናቸው አንድ አይነት አቂዳ የሚዋደዱ ባልና ሚስት ወአስለህና ለሁ ዘውጀህ ይላል የአንድ ነብይ ቤተሰብ ሚስቱን አስተካከልንለት የአቂዳ ያመለካከት አንድነት መጣ ይለናል ጀነት ውስጥ የገቡ ሙእሚኖቹ ምን ይላል ሁም ወአዝዋጁሁም ይላል እነሱና ሚስቶቻቸው አንድ ናቸው ያቋም ልዩነት ካለ ግን እምራአ ነው የሚለው ለምሳሌ እምራአቱ ኑህን ይላል የነብዩላህ ኑህና ሚስትና ነብዩላህ ኑህ እኮ አይግባቡም አይደል ምን አለ አላህ ታዲያ የኑህ ሴት አለ ግልጽ ነው ወንድሞቼ ሱብሃንአላህ ከዛም አልፎ ማለት ወምራአቱ ሉጥን አለ የሉጥ ሴት አለ የሉጥ ሚስት እኮ ናት ሰዎችን እንግዳ ሲገባ መላእክቶችን ይዘው ሲገቡ ሉጥ አሁን ሰው መጣላችሁ ወሰዷቸው ብላ እኮ የጠቆመች ሚስቱ ናት አንድ አይደሉም አቂዳቸው ስለዚህ አላህ ምን አለ ወምራአቱ ሉጥ የሉጥ ሴት አለ ፍርዓውን የማን ባለቤት ነበር አሲያ ደግሞ ምንድነው አቂዳዋ ሰላም የሆነ ረብ ابن لي عندك بيتا في الجنه ያለች ሙእሚን ናት ከፍርዓውን ጋር ተስማማ ፍርዓውን ምንድነው ያለ አና ረቡኩም ለዓላ አይገናኙም ሙእሚንና አህባሽ ማለት ናቸው አይገናኙም እዛ ጠረፍ ናቸው ሰሜንና ደቡብ ስለዚህ አላህ ምን አለ እዚህ ላይ ወምራአቱ ፍርዓውን የፍርዓውን ሴት አንድ አይደለም ያ ሱብሃንአላህ ወንድሞቼ እየተረዳችሁ ይሄ ነው ነገር ግን ሁሌም እምራአ ሚለው ቃል ልዩነት ያቋም ያቂዳ ልዩነት ባላቸው ባልና ሚስቶች መሃል ላይ ገለጽ ይችላል የነብዩላህ ኢብራሂም ሚስት እምራአ ብሎ ጠርቷታል ሳራን ማለት ነው ስለዚህ ትክክለኛው ዘውጃ ሚለው ቃል ዘውጃ ጥንድነት የሚያሳየው ያቋም ያቂዳ ያመለካከት አንድነት ሲኖር ዘውጅ ሚለውን ይተከማል እምራአ ሚለውን ግን አንዳንዴም ለዚህም ለዛም ሊተከመው ይችላል ወትልከ ሙዕጂዘቱ القرآن شاهدة تفنى الزمان ولا يفنى مزاياه كلامه الشهد في آذان سامعه وقوله الفصل ما في ذاك أشباه فمن جلال الهدى نورا تغشاه قرآن تأمراوي الله قال إن ولا تأمر يازا يليلا قال لهن أيچلم والله لمدرك سلما يمتشنجي بزو ميقرمو ينحو تأمروچن لا قرب الله چوچل نبر قرآن تأمرون بيتالقوت ما يقارد يا الله سبحانه وتعالى تأمراوي نغغر ነው ይህም ተአምር አረቦችን አስደምሟቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ይዘው ሲመጡ ቁረይሾች ከዚህ ተአምር ሰው ለማሸሸት ብዙ ነገሮችን ተናግረው ነበር ታዲያ አረቦች ቁርአንን ሲሰሙ ተደምመው በስነ ጽሁፍ ብቃቱ ወደ እስልምና ገብተው ነበር እስኪ አንድን ትልቅ የኢስላምን ልጅ የሰይዱና ዑመር ኢብኑ አልኸጣብን አሰላለም ልንገራችሁ ሁላችሁ ታቁት ይሆናል
ሲደገም ይጣፍጣል ልንገራችሁ ቁርአን ድግምት ነው ሙሐመድም እብድ ነው ይያሉ ቁረይሾች ናኙ ያንም ሰይድና ዑመር እንደነሱ ከቁረይሾቹ ጋር ሙሽሪክ ነበር ረዲየላሁ ዐንሁ حتى من ይላሉ ተናጋሪዎቹ ዑመር ከሚሰል የዑመር አህያ ይሰልማል ብንል ይሻላል ይላሉ በዑመር መስለም ላይ ተስፋ ቆርጠናል ልቡ የደነደነ ነው ይሄ ልቡን ቁርአን እንዴት እንደራደው እስኪ እንመልከት ሰይድና ዑመር አንዴ ሰይፉን ታጥቆ ትጥቁን አጥብቆ ነብዩን ሰለላሁ ዐለይሂ ወሰለም ለመግደል እንቀሳቀሰ ማቅናት ጀመረ ቸኩሏል ፊቱ ላይ ሸር ይነበብበት ነበር መንገር ላይ አንድ የሰለመ ሰሃባ አገኘ ኢላ አይና አንተ ያ ዑመር አንተ ዑመር ወዴት ነህ አለው قال لاقتل الذي فرق بيننا ያ መሃላችን ገብቶ የለያየነን ግለሰብ ልገል ነው አለው ማንን ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሱ ልትገል ነው አዎ እንዴ አወተራ አነ በኒ ሃሽም يتركك በኒ ሃሽም ይተውኛል ብለህ ታስባለህ አሉት ነብዩ ሰለላሁ ዐለይሂ ወሰለም ከመግደል እኮ የሚያግዳቸው ምንድነው በኒ ሃሽሞች ይበቀሉላቸዋል ይሄ ትልቅ መልእክት አለ አንድ ዳኢም ምሽጉን አይቶ ነው መንከሳከስ ያለበት አሊያም ሸሃዳም ፈልጎ በቃ ይግደሉኝ والشهداء عند ربهم يرزقون خلاص ይችን ዱንያ ጣጣ ሸሂዱኝ ልገላገል ካላለ ጥንቃቄ እንደሚያስፈልገው ያሳያል በኒ ሃሽም ይተውኛል ብለህ ታስባለህ አንተ ዑመር ይገሉሃል እኮ አሉት ምን አለ ዑመር ወኢን ቀተሉኒ ይግደሉኝ እኔ ግን እገለዋለሁ አሁን ተመልከቱ ረሱልን ገደለ ማለት ሪሳላው ሊጠፋ ፍቅህ ተመልከቱ ሰሃቢው ምን አለ ኢዘን ابدا باهلك በቤተሰብ ጀምር አለው ምን ማለት ነው አለ ዑመር يعني ፋጢማ ያንተ እህት ፋጢማ ናታ ሰለመች እንዴ አዎን ተቆጣ ዑመር አሁን እዚህ ጋር አንድ ፍቅህ እንማራለን አንድ ዳዒ ከሚሞት ሌላው ቢሰዋ ይሻላል ግልጽ ነው እሱ ቢኖር ትውልድ ያስተምራል ለዛ ነው ሰይድና ዑመር ምን ይላሉ ለመውቱ ዓሊሚን አሸዱ ሚን መውት አልፍ ዓቢድ ይላሉ አንድ ዓሊም መሞት እኮ አንድ ሺህ ዓቢድ ጋር ቢሞቱ አይወዳደርም ሸሪዓ ጠፋ ማለት ነው እዚህ ጋር ግን አንድ ሺህ የሚሰግድ ሰው ይሆናል የጠፋው ረሱልን ገደለ ማለት ሪሳላው ቆመ ነው ስለዚህ ምን አለ በእህት ጀምራለሁ ምን ሆናለች ሰልማለች ፋጢማ ሰልማለች ከዑመር በፊት ነው የሰለመችው የሳቸው ወንድምም ዘይድ ኢብኑ አልኸጣብ ከዑመር በፊት ነው የሰለሙት ሰይድና ዑመር እንደተቆጣ ወደ እህቱ ቤት አቀና እንደደረሰ በጣም የሚገርማችሁ መካ ላይ ተጽኖ ስለነበር በጓሮ ቁርአን ይማሩ ነበር ተደብቀው የሷን ባል ሰዒድ ሁላችሁ ታቆታላችሁ ከ10 ሙበሸሪን ውስጥ አንዱ ነው ጀነት ውስጥ በዱንያ የጀነት ናችሁ ከተባሉ 10 ሰዎች ውስጥ አንዱ ሰዒድ ነው ሰዒድ ኢብኑ ዘይድ ኢብኑ አምር ኢብኑ ነውፈል አያቱ ከእስልምና በፊት በተውሂድ ላይ የኖሩ ነበር የሰዒድ አያት ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ረአይቱሁ የጅሩ አስዋበሁ ፊል ጀና ይላሉ አምር ኢብኑ ነውፈልን ጀነት ውስጥ አየሁት ልብሱን ጀነት ውስጥ እየጎተተ አያቱ ሰዒድ በጀና የተበሰረ የፋጢማ ባል እነሱን ደግሞ ቁርአን የሚያስተምራቸው ኸባብ ኢብኑ አልአረት የሚባለው ሰሃባ ተደብቆ በጓሮ ገብቶ ቁርአን ያቀራቸው ነበር ሰይድና ዑመር የአላህን ቀደር ተመልከቱት እሳቸው ወደ ፋጢማ ቤት ሲሄዱ የሷ ባልና ፋጢማ ቁጭ ብለው ኸባብ ቁርአን ያቀራቸው ዑመር ደረሱ የቁርአን ድምጽ ሰምተዋል ተምተማት የሆነ ጉርምርምታ በሩን በኃይል ቆፈቆፉ ማን ዑመር አወቁ ዑመር ኃይለኛ ከባድ ነበር ማን ዑመር ክፈቱኝ ከዛ ኸባብ ኢብኑ አልአረትን ሸጓጎጡት
ከፈቱት ዑመር እንደገባ ምንድነው ስሰማው የነበር ድምጽ አላቸው ላ ሸይ ምንም አይደለም አምጣው ነው ምልህ ብሎ ባሏን አንዴ መታው ሰዒድን ሲመታው ኃይለኛ ናቸው ሰይድና ዑመር አንዴ ተዘረረሱ ደም ወጣው በእግሩ አንገቱን ረግጦ ትንፋሽ አሳጣው ይህን ስታይ ፋጢማ አልቻለችም ዑመርን ዳስትዘው አንዴ እሷንም መታት ወድቃ ደም ሆነች ይህን ሳይ ሰይድና ዑመር ልቡ ትንሽ የእህቱን ደም መለወስ ሳይ በደም መታጠቧን ሳይ ልቡ ተነካ አምጡት እኮ ነው ምላችሁ እሷ ምን አለችው አዎ ሰልመናል አንተም ነጃሳ ነህ ቁርአኑን አንሰጥህ ማለችው ስጪኝ ነው ምልሽ ታጠብ አሊያም ውዱ አድርግ አንተ ነጅሱን طهارة ያልሆነ ሰው አይነካው ማለችው ሰይድና ዑመር አማራጭ የለው ቢገላትም እንደማትሰጠው አወቀ ወጣ ውዱ አደረገና ገባ የሚያነቡትን ቁርአን ሰጠችው ቋንቋ ላይ ምጥቀት አላቸው ማንበብ ጀመረ طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلا الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلا الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى سيدنا عمر ينانكس لك አንብበው ሲጨርሱ فاهتز عمر ይላሉ عمر ተርገፈገፈ የቁርአን አገላለጽ ማረከው ከዛም እንዲያያዘውና ቁርአኑን فقال ما احسن هذا الكلام واكرمه من ሚያምር የተከበረ አደረገው ይሄን መጽሐፍ دلوني على محمد ወደ ሙሐመድ አመላክቱኛል ረሱል ጋር ሄዶ እስልምናን ተቀበለ አላሁ አክበር ዑመር በሰለመበት አንቀጽ ሚጣሉ ሰዎችም አሉ አይደል እና ዑመር የሰለሙበት ምዕራፍ ጦርነት ደግሞ የሚከፍቱበት አሉ እና ዑመር እንደወረደ ነው የተቀበሉት الرحمن على العرش استوى እንዴት እኔን አይመለከተኝም በቃ እንደወረደ ነው መቀበል ከይፍያ ቢድዓ ነው መጠየቅ ቁርአን አዳማጮችን ልብ የሚቆጣጠር ተአምራዊ የአላህ ቃል አንዴ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከዓባ ጥግ ቁርአን እየቀሩ በሌሊት እየሰገዱ ያለ አንድ ሰው ወደ መካ ገባ ወደ ከዓባ አላማው ይላሉ ሰይፉን ስሎ የነብዩን አንገት ለመምታት ነው አሉ ወሃሙ ቢማ ለም የናሉ ማገኘውን ተመኘ ሙሐመድን ገድዬ ነው መገላግላችሁ አሁን ዛሬ አሸባሪ ቢሉ እኔ አንድ ጋዜጣ ያነበብኩ ነበር መኪና ፈነዳ 30 ሰው ተደበደበ በጥይት ተመቱ 4 ሰው ጋየ የሶሪያ ዜና ነው ይሄ ኢትዮጵያ ነው ሶሪያ ላይ ያለ ነው አሸባሪዎች በዚህ ወጡ አሸባሪዎች በዛው ውስጥ ገቡ ነብዩ እንዲህ ተብለዋል እንገላለን ስሙን አትፍራ ሐቅ ያዘ ሁሌም ይተቻል
ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ ገላለው ብሎ ገባ ልክ እንደገባ ፋቲሃን ጨርሰው ሱረቱል ሐቃ እየቀሩ ነበር አልሐቀቱ መልሐቃ የቂያማ አንዱ ስሙ አልሐቃ ልክን ሲሰማ فاخذه جلال الموقف ورهبه الحدث ይላል የቂያም ቀን ክስተት ያዘውና فوقف متطامنا እጁን ሰብስቦ ቆመ ቁርአኑን ረሱል ቀጠሉ መቅራት ጀመሩ አንዱን ፔጅ አለፉ ሁለተኛው ደርሰው ሊጨርሱ ሲሉ ሸይጣን ውስጡ ምን አለው አየኸው በስነ ጽሁፍ ብቃት እኮ ነው ውስጠኔ ተቆጣጣረዋል አየው ይሄን ጻፊ ሰራልህ እኮ ሲለው ረሱል አስከትለው ምን ቀሩ وما هو بقول شاعر قليلا ما تؤمنون የገጣሚ ንግግር አይደለም ትንሽ አታምኑ የሚለውን ቀሩ እዚህ ሰውየው ምናል አሃ ወካሂኑን عرف ما في نفسي ይሄ ደጋሚ ውስጤን አውቋት ነው ለካል እዛው ነብዩ አስከትለው ምዕራፉ እዛው ተከትሎ ነው የመጣ ولا بقول كاهن قليلا ما تذكرون የደጋሚ ንግግር አይደለም ትንሽ አታስተነትኑ የማን ነው ታዲያ ተንዚሉን من رب العالمين ከዓለማት ጌታ የወረደ ነው ሰይፉን አስቀመጠና ረሱል ጋር ሻሃዳውን ወሰደ ቁርአን ሲሰሙት ፈዘው እንዲቆሙ የሚያደርግ ምትአታዊ ተአምራል እኔ እናንተን ያላንቀሳቀሰን ትርጉሙን እኮ ስለማናቀው ምን ያህሎቻችን ተፍሲርን ቀርተናል ቁርአን ገና እኮ አልነካነውም ገና ነው እኮ ምንድነው ያወራ ያለው ቁርአን ጋር አዲስ ግንኙነት ይፈልጋል አላህ በዚህ ቁርአን የበላይ ሊያረገን የሚችል ተፍሲሩ ምንድነው ነፋሳቲ ፊል ዑቀድ ምን ማለት ነው غاسق اذا وقب ምን ማለት ነው እንቀረዋለን ምን ማለት ነው እንደ አዲስ ግንኙነት ልንጀምር ይገባል የዛሬው ትምህርት ዋናው ርዕስ ይሄ ነው ወደ ቁርአን እንመለስ ትርጉሙ ምንድነው ምን ያህሎቻችንን ሱብሂ ላይ ከፍተን ስንቀራ ምናለቅሳ ምን ያህሎቻችንን አላህ እኔን ያወራኝ ነው ብለን ምን ናስበው ያኮ ነው ቁርአን ማለት اسلام طفيل بن عمرو الدوسي ቁረይሾች እና ዑመር እና ሐምዛ የሰለሙ ሲያስቸግሯቸው አንድ አዋጅ አወጁ ቁርአንን ከሙሐመድ ማዳመጥ ክልክል ነው አሉ وقال الذين كفروا لا تسمعوا لهذا القرآن والغوا فيه كهديان قالوا إلى الله قرآننا تدامتوت قرآن سيكرا ألاغتو لعلكم تغلبون يعني تشنف الله لب ستاتشو كسماتشو تيماركاتشو إيه أواج تبال رسول الله صلى الله عليه وسلم سيكارو بزامتشوه منام اندي سما يفلق በሳቸው አንደበት ሰበው አሁን ያሉ ቃሪዎች እንዴት ነው የሚማርኩን ተጅዊዱን ጠብቀው የሚያነቡ ልጆች ሲቀሩት ልብኩ ቅልጥ ነው የሚለው የረሱልን አንደበት ሰበው ሰለላሁ ዐለይሂ ወሰለም ያ አንደበት ሩታቸው ያ መልካም ጣፋጭ ለዛቸው ልብህን ነው የሚሰብረው አታዳምጡት አዋጅ ወደ ሐጅ ሲመጡ የአረብ ነገስታት እንዳዳምጡ ነበር የሚነገራቸው መሐመድን ሰለላሁ ዐለይሂ ወሰለም እንዳይረዱ ታዲያ ከመጡት ነገስታቶች ውስጥ የደውስ ንጉስ ጡፈይል የሚባል ሰው ትልቅ ሀብታም ነው በእምነቱ አክራሪ ነው አጥባቂ ነው በጣም ገጣሚ ነው ምሁር ነው መካ እንደገባ እነዚህ ቁረይሾች መጡና ምን አሉት እኛ ጋር የተፈጠረ አንድ ፈተና አለ ወደ አንተም ወደ ህዝቦችህም እንዳይገባ ይሄ መሐመድ የሚባል ሰው አለ እንዳታዳምጠው አሉት የሚናገረው ቃል ሲህር ነው ድግምት ነው ከሰማኸው ይቆጣጣራል እውነታቸው ነው አይደል ከአላህ የሆነ ተአምር ነው ከዛ ምን ይላል ጡፈይል በጣም ከማስፈራራታቸው የተነሳ እሱን እንዳልሰማው ጆሮዬ ውስጥ ጥጥን ጨመርኩ አለ የሱ ቁርአን እንዳይደርሰኝ ተመልከቱ ሹብሃ كيف تثار
እነንትናን አትስሟቸው እንዲና እኮ የሚወጣው ጆሮዬ ላይ አደረኩ ከዛ ወደ ካዕባ ስገባ ረሱል ሰለላሁ ዐለይሂ ወሰለም ካዕባ ጥግ እየሰገዱ ነው ሶላቱ የኛን ሶላት አይመስልም አቀራሩ የኛን አይመስልም ማረከኝ ሳላስበው ወደሱ እየተሳብከዱ ከፊታቸው ቆምኩ ይላል ቁርአናቸውን ሰማው ሳበኝ ረሱልም ቁርአኑ እንደጨረሱ ወደ ቤታቸው ሲገቡ ተከትያቸው ሄድኩና አንተ መሐመድ ወገኖች እኮ ያንተን ቃል አስፈራሩኝ ግን እኔ ግን አዋቂ ነኝ ጥጥ ጆሮዬ ላረግ አይገባም ብዬ አወለኩት እስኪ ቁርአንን አንብብብኝ አላቸው ረሱል ሰለላሁ ዐለይሂ ወሰለም ደሊል ሳይንሳዊ ግኝት ሐዲስ ቁርአን አላሉት ቁርአን ያነበቡ ባጭር بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد كذا مست الفلك انجمروا لت قل أعوذ برب الفلك سبحان الله قرآن عربين يوم بتأم لم يكوت عمتاتو يتليكم فيت عربوش شعر قتمنا نثر سد عرفت ነገር ሚሉት አላችሁ ግጥም ከዛም ደግሞ ዝም ብሎ ንግግር ቁርአንን ከምን ያርጉት ጨነቃቸው ግጥም ስድ ንባብ እንዳይሉት ግጥም ይመስል አመታታል ወደ ግጥም ሲመጡት አይገጥምላቸው ወደዚህ እንዳይመጡት የግጥም ይዘታል ከሶስት ከፈሉት ቁርአን ስድ ንባብ ግጥም አሉ በቃ ከሶስት ከፈሉት አልቻሉም እዚህም እዛም ማድረግ ልክ ሲያነቡለት ልቤ ተከፈተ በኸይር እጀን ዘረጋውና ሻሃዳን እሳቸው ዘንድ ተቀበሉ ፈውረን ቀጥታ እስልምናን ተቀበሉ አላህ ይህን ሲያረግ ሲያየው ከራማ ሰጠው አከበረው ፊቱ ላይ ኑር እንዲወጣ አደረገው ፊቱ ያበራ ነበር ከዛም ወደ አገሬ ስመለስ አላህ ወይ ጣዖቱ ተቆጥቶበት ፊቱ ላይ አውጥቶበት ነው ብርሃን እንደይሉኝ ከዱላዬ ጫፍ ላይ አርግልኝ አልኩታል ይሄ ፊቴ ላይ የወጣው ኑር ብርሃን ወደ ዱላዬ ተሸጋገረ ያን ይዤ ወደ አገሬ ገባ ወደ ደውስ ሚያገኘኝን ሰው ሁላ ወደ እስልምና ዳዕዋ ማድረግ ጀመርኩ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ ያገሩን ህዝብ እስልምናን እንዲቀበል አድርጎ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይዤው መጣሁ ይላል ጡፈይልን ወደ እስላም ያመጣው ምንድነው አልቁርአኑል ከሪም የቁርአን ተአምር ትልቅነት ነው ታዲያ እኛና ቁርአን እንዴት ነው ቁርአን ጋር ያለን ትስስር እንዴት ነው አፈላ የተደበሩን አልቁርአን ቁርአንና ያስተነትኑም እንዴ ወይስ ልባቸው ውስጥ ተቆልፏል ይለናል አላህ ቁርአን ጋር ተፋዑል ይፈልጋል አንድ ዓሊም ምን አሉ መሰላችሁ ቁርአን ስትቀሩ ከቁርአኑ ፓርት እሚነካ የትኛው መሆኑን መጀመሪያ እወቅ ይላል አንዴ ወጣቶችን ሰበሰብኩና ጠየቅኳቸዋል ከቁርአን ውስጥ በጣም ሚነካ የትኛው ነው አልኩት ምን አለ ቀሰሱል አንቢያ አለኛል ቁርአን ውስጥ ያለው ገድለ ነብያት የነብዮች ታሪክ ነው ሚማርከኛለኛል አንዳንዱ ያን ሲያነብ ልቡ ሚረጥባል በጣም ሚነካ ስለ ነብያት ሲያወራ ያ ቀውም ዕቡዱላህ ከህዝባቸው ጋር ኢና ተጠየርና ቢኩም ክርክሩ ወሬው ይሁን የነብያት ታሪክ ቁርአን ውስጥ ያለው እሱ ነው ሚማርከኛለኛል አንተስ አልኩት አለ ሌላውን ወጣት እኔ መሻሂዱል ቂያማ ስለ ቂያማ ሚናገረው ቁርአን እሱ ማለፍ አልችልም ሰው ልጆች ተቀሰቀሱ አምላክ ፊት ቆሙ ጀሃነምም ትገለጣለች እንዲህ ይጮሃሉ ስለ ጀሃነም ስለ ቂያማ እሱ አይሳካልኝም ማለፍ አለኛል ሌላኛውን ጠየቅኩት አይ እኔ እንኳን ስለ ጀነ ያለው ነው ሚማርከኛለኛል በቃ ጀነት ገቡ ወንዞችን እንደ ልብ ያፈሷቸዋል ፍርደውስ ላይ ይወርሳሉ እነሱም ሚስቶቻቸው
አላህም ሰላምታ ያቀርብላቸዋል የጀነት ወሬ ቁርአን ውስጥ እሱ ጋር ነው በቃ ሰዓታት መፈጀው አለኛል ሌላኛውን ጠየቅኩት እኔ ቁርአን ላይ በጣም የሚማርከኝ ስለ አላህ ተአምር የሚናገረው ومن آياته يا الله እኮ ከምልክቱ ነው እንዲህ ሰማይ መፍጠሩ መሬትን መዘርጋቱ ተራራ እንዴት እንደቸከል ነው አታዩም እንዴ እናንተን ለሊትን እንቅልፍ ማረፍ ያደረግንላችሁ ቀንን የሥራ አደረግ ያ አላህ ተአምራት ያ ነው የሚማርከኝ ወንድሞቼ ቁርአን ውስጥ በጣም የሚማርከኒቱ ነው እንፈልገው አወለን ከዚህ መጀመሪያ የሚቀድመው ተፍሲሩ ምንድነው አንዴ እንኳን በህይወታችን ተፍሲሩ ማወቅ አለብን ምን ይያለን ነው ቁርአን ደብዳቤ እኮ ነው ቁርአን አላህ ወደኛ የላከው ደብዳቤ እኮ ነው ሱብሃንአላህ ምን ማለቱ ነው ቁርአን ሱረቱ አለ ኢምራን ስለምን ነው የሚያወራው ሱረቱል ካህፍ ምንድነው ያወራል ጀመረ አንዴ ቢያንስ በአማርኛ ተፍሲሩን እናዳርስ ከዛ በጣም የሚማርከንን ቦታ እየደጋገመን እንቀራው ልቦች እየረጠቡ ሄዳል ቁርአን ጋር ያለን ትስስር ጥሩ መሆን አለበት ትክክለኛ አንድ ሰው ሰለፊ صالح ምትለው ቁርአን ጋር ያለው ጥብቀት ነው ለተቀን እሱን ያሐፍዛል እሱን ማዕናውን ያስተነትናል በሱ ለሊት ይሰግድበታል እሱን ያስተምራል خيركم من تعلم القرآن وعلمه በላጫችሁ ቁርአንን ቀርቶ ያስተማረው መሐመድ ኢቅባል የሚባል ታላቅ ፈይለሱፍ ምሁር ሁሌም እኔ ከሱብሂ በኋላ ቁርአን እቀራለሁ ሁሌም ብቻ አፋጠኘ ስንት ጊዜ አከተምክ ነው ሚላህ ረመዳን ላይ ምንድነው ምን ባባል ስንት ያለቀስክ የሚባባላል የለም ስንት አختمሃል ረመዳን እኔ አሁን አምስተኛዬን ይዣለሁ ምናምን ነው ሚላህ በቃ ሩጫ ነው አምስቴ ከማختم አንድ ምዕራፍ ማስተንተን ይበልጣል አጅሩ ራሱ ልብህን እሷ ጋር ማመላለስ አላህ ምን ይያለኝ ነው ምክር እኮ ነው አንብበ ይሄን ደብዳቤ ተመረህበት ተወጣል መሐመድ ኢቅባል ሁሌም ከሱብሂ በኋላ ቁጭ ብዬ ቀራ ነበራል ከዛም አባቴ ሁሌ ይመጣና ልጄ ምን ያደረክ ነው አይ ቁርአን እየቀራውላችኋለሁ ተመልሰው ይሄዳል እንደገና ሌላ ጧት ይመጡብኛል ንጋት ላይ ልጄ ምን ያረክ ነው አባቴ እየቀራው ነው ሁሌም ጥያቄያቸው ሲበዛ አባ ሆይ አልኳቸው ሁሌም ቁርአን ስቀራ መጥተህ ትጠይቀኛል ምትጠይቀኝም አንድ አይነት ጥያቄ ነው መመልስልህም ያው መልስ ነው ደግሞ እንደገና ዙረት ትጠይቀኛል ለምንድነው አልኩታል አባትየው ሲመልስ ምን አለ انما اردت ان اقول لك ልጄ ልልህ እኮ የፈለኩት اقرأ القرآن قرآن ስታነበው كأنما انزل عليك አንተ ላይ እንደወረደ አድርገህ አንብበው ቁርአን ለኔ ነው የወረደው እኔን እየመከረኝ ነው አስተምህሮቱ ለኔ ነኝ ብለህ ተመስጠህ አንብበው አላህ ወደኛ ያወረደው ደብዳቤ ነው ኢማሙ አልገዛሊ ኢሕያ ዑሉሙዲን ላይ ምን ይላሉ አላሁ ስብሓነሁ ወተዓላ ተውራት ላይ እንዲህ ብለዋል ይላሉ አንተ ባሪያዬ አንተ እኮ ሰፈር ወጥተህ መንገድ እየሄድክ ደብዳቤ ከምትወደው ጓደኛ ሲመጣልህ ደብዳቤውን ገልጠህ ሰፈርን አቋርጠህ ጥላ ስር ተቀምጠህ በትዝታ እየሳቅ የደብዳቤው የሚያሳዝን ሲኖረው ትክዝ ይያልክ ታነበዋለህ የኔ ደብዳቤ ደግሞ ዳንተ መጣልህ እንዴት እንዳብራራውት እስኪ ተመልከት ለምንድነው ማታስተነትነው ከጓደኞች ደብዳቤ የኔም መልእክት አሳነስከው እንዴ አላህ ነው ይሄን የሚለው የኔ መልእክት የጓደኞቼን ያህል እንኳን ቦታ የለው አሁን ሰው መጽሐፍ ሲያነብ ጋዜጣ አትኩሮ ነው አያችሁ ምናም ያለ ያነባል ቁርአንን ለምን እንዲህ ብለን ማናነብ ቁርአን ለዚህ ኡማ የተላከ ማኑዋል ታውቃላችሁ አንድ ሰው አንድ ኮምፒውተር ቢገዛ ያለ ማኑዋሉ ይጠቀመዋል ሊያቃጥለው እኮ ይችላል እንዲያርገ ሰካው በዚህ ያህል ፓወሩ ኃይሉ የዚህ ያህል መሆን አለበት እንዲህ ሳይሆን አታጥፋው ካላደረከው ይበላሻል ቁርአን ማኑዋል ነው ለሰው ልጅ
እንዲህ ብላችሁ ሂዱ እንዲህ ብላችሁ ውጡ ጎረቤትህን አክብር እናት አባትን ተናነስላቸው ሰደቃ ስጥ ሶላትን በኹሹ ስገድ ማኑ አለው እኮ ዒባዱ الرحማን የአላህ ባሪያን ሆኖን ዘንድ ማመላከቻ በጣም የሚገርመው አንድ ዓሊም ምን አሉ አንድ ሰው መኪና ሊነዳ ቢል ማኑዋል ይኖረዋል እንዲያርገ ንዳ እንዲያርገ ውጣ የሚባል መኪና ለመንዳት ያስፈልገዋል አውሮፕላን ለመንዳት ምን አይነት ማኑዋል ያስፈልገዋል ከዛ የከበደ ነገር ያስፈልገዋል የሰው ልጅ ደግሞ ከአውሮፕላንም በላይ ነው ስለዚህ ምን ያስፈልገዋል ቁርአን ያስፈልገዋል ነገሮቹ እየጨመሩ እየተወሳሰቡ ሲሄዱ መውጫችን ምንድነው ቁርአን ነው ቁርአን ላይ የበለጠ ልንበራታ ይገባል አላህ እንድናስተነትነው ቁርአንን አግርቶታል ኪታቡን አንዘልናሁ ኢለይከ ሙባረኩን ቁርአንን ወዳንተ የተባረከ ሲሆን አውርደነዋል ሊየደበሩ አያቲ የወረደበት ምክንያት ሊያስተነትኑት ወልየተዘከራ ኡሉል አልባብ ነዛ የልብ ባልተቤቶች ሊያስተነትኑት ይለናል አላህ እዚህ ቁርአን የወረደው ልናስተነትነው አስተምሮት ልናወጣበት የህይወታችን መመሪያ ልናደርገው ነው الله سبحانه وتعالى بسمعنا من التكم يدرجن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أحينا بالقرآن اللهم أعشنا على منهج القرآن ربنا توفنا مسلمين والحقنا بالصالحين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين አንዳንድ ቦታ ላይ ቁርአን ጮክ ብሎ እንዳይቀራ ክልክል መሆኑ ይነገራል ስለዚህ ምን ትላለህ ነው ቁርአን ለሊት ተነስተን ተሐጁድን ሰግድ ስንል የተኛን ሰው መረበሽ እስልምና አይፈቅድም እሱ ተኝቶ ነው እየሰገድኩ የሚባል የለም እሱ ይተኛ ረፍ ብሎ አንተ ድምጽ ቀንሰ መቅራት አለብህ خير كسيد انتاችን ለሴት ልጆቻችን የመጣ አንድ መልእክት አለ ምን ያለው መልእክቱ السلام عليكم ورحمة الله وبركاته ለሴት ልጆቻችን የምንገዛው አበያ ልብ ብለን እንመልከት መስቀል አለበት ከጀርባና እጀታው ላይ የሚብለጨለጨው ልብ ብለን እንይጥራለች ይሄ የሷ መልእክት ብቻ ሳይሆን ያው እስላማዊ መልእክት እስከሆነ ድረስ ይህንን ተግባራዊ እንደምናደርግ ኢንሻአላህ ተስፋ እናደርጋለን سبحان الله በነብያችን ሰለላሁ ዐለይሂ ወሰለም ዘመን አንድ ሰሃባ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ እስልምናን ተቀበለ ወዲያውንም ጦርነት እየጀመረ ነበር ሸሃዳ አድርጎ ወደ ጦርነት ገባ ሸሂድ ሆነ ሞተ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ በኺም በኽ عامل قليلا ونال كثيرا ትንሽ ሰርቶ ብዙና ተረፋሉ ሰልሞ የተገባ ሶላትም አልሰገደ ወደ ምን ገባ ወደ ጃሃድ ገባ ጃሃድ ገብቶ ምን ሆነ ሸሂድ ሆነ ሸሂድ ማለት ያለውን ደረጃ ታውቃላችሁ ለ72 ቤተሰቦቹ አማላጅ ይሆናል ግልጽ ነው 72 ቤተሰቦቹን አላህ ዘንድ ያማልዳል የውመል ቂያማ ማርልኝ ደሙ ጠብ ስትል ወንጀሉን አላህ ያጥበዋል ባንዷ ደም قطرة دم ወንጀሉን ያጥበዋል የሽልማት ዘውድ ይጠለቅለታል ሕያው ነው ይረዘቃል ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ጃዕፈር ሁለት እጁ ተቆርጦ ነበር የሞተው ጃዕፈርን ጀነት ውስጥ ከመላእክቶቹ ጋር ሲበር ተመለከትኩት ይላሉና ማወቅ ጥሩ ነው ሳያቅም ግን ሸሂድ ቢሆን ትልቅ አጅር አለው ነው ወሰለላሁ ዐለይሂ ወሰለም ወባረከ አለ ነብይና መሐመድ